ለባለቤትሽ ያለሽን ፍቅር ለመግለጽ ድንገት አነስተኛ ግብዣ አድርገሽ ጠብቂው። ይህ ደግሞ በመካከላችሁ ያለውን ፍቅር የበለጠ ያጠነክረዋል፣ ያጣጥመዋል። የስጦታችሁን ዋጋ የሚተምነው በፍቅር ውስጥ ነው። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ፣ ወደ ሀገሮች ልጆች ከሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያውያኖች ሁላችሁንም ሰላም ሰላም ብያለሁ። እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ላይ እንግዲህ የአላህ ሱብሓነሁ ወተዓላ ፍቃድ ሆኖ ተገናኝተናል። ስንገናኝ ታዲያ በጣም ደስ እያለኝ ነው። ምክንያቱም ከውድ ቻናል ተከታታይ ቤተሰቦቼ ጋር እጅግ በጣም ደስ የሚልና ቆንጆ የሆነ ጊዜ እንደምናሳልፍ ተስፋ አደርጋለሁ፣ እንደ አላህ ሱብሓነሁ ወተዓላ ፍቃድ ማለት ነው። እንግዲህ ያው ሰሞኑን ደግሞ ማሻአላ ተባረክ ረህማን ሰሙ በየጊዜው ብቅ 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 እያለች ተከታታይ ቀኖችን ትገኛለች እና ማሻአላ አላህ ይጨምርልሽ አትሉም? በዚሁ እንዳጠፊ ልመድብሽ ይባላል አይደለ? እና ውዶችዬ እንግዲህ ሰሙ እጅግ ወሳኝና አስፈላጊ የሆኑ ትምህርቶችን በየጊዜው ለእናንተ ሸር እያደረገችላችሁ ነው የሚገኘው። እጅግ ጠቃሚዎች ናቸው፣ እጅግ ወሳኞች ናቸው፣ ለእህቶችም ለወንድሞችም ማለት ነው። እና ከእናንተ የሚጠበቀው ጆሮ ሰታችሁ በማዳመጥ ከዛም በኋላ መጠቀም ብቻ ነው። ወላሂ ተጠቀሙበት ማለት ነው እና ወሳኝ ነገር ነው። እንግዲህ ዛሬ ላይ የምናየው እጅግ ወሳኝ ነገር ነው ብያቸዋለሁኝ። ልዕልቷ ወይም ንግስቲቱ ለባሏ ፍቅርን የምትገልጽባቸው መንገዶችን ነው የምናየው። እንግዲህ ብዙዎቻችን ፍቅርን ለባሎች ስንገልጽ እንዴት ነው? አገላለጻችንስ ምን አይነት ነው? እኛ እየገለጽን ያለንበት መንገድስ እንዴት ነው? ማለት ባሎችን የሚያስደስት ነው ወይስ እስኪ ይህንኛው ለየት ያለ ነውና ለባላችን ፍቅርን ስንገልጽ ባላችን የሚወደው አይነት አገላለጽ ነው ወይ ብለን ራሳችንን እንፈትሽ፣ ራሳችንን እንየው። እንደምትወዱት አልጠራጠርም ማለት ነው ሀባይቢ። እንግዲህ ሚስት ለባሏ ፍቅርን የምትገልጽባቸው መንገዶች አሉ። እነዛ መንገዶች ምንድን ናቸው? እንዴት አድርገን ነው የምንገልጸው? አብረን እኔ ቪዲዮውን እስከ መጨረሻው ፍጻሜ ድረስ ተከታተሉ ስል በአክብሮት ጠይቃችኋለሁ ማለት ነው ኢንሻአላህ። እንግዲህ ሚስት ለባሏ ፍቅርን የምትገልጽባቸው መንገዶች እኚህ ናቸው። ባለቤትሽ ከውጭ ወደ ቤት ሲገባ በፈገግታና በጥሩ ቃላቶች ተቀበዩ። ፈገግታና ጥሩ ንግግር ሶደቃ ነው ብለዋል የኛ ውድ ነቢያችን ሰለላሁ ዐለይሂ ወሰለም። ፈገግታ የደስታ ነጸብራቅ ነው። ባልሽ ከአንቺ ጋር መውጣትና መግባት በሚፈልግበት ጊዜ የቀጠሮ ሰዓቱን ጠብቂለት፣ አክብሪለት። በማይረባ ነገር ጊዜውን አታጥፊበት። ትዳር ሰጥቶ መቀበልን ይፈልጋልና አንቺም ራስሽን ስጪው፣ እሱም እሱነቱን ይሰጥሻልና። ሚስት ለባሏ የተሰጠች ባልም ለሚስቱ የተሰጠ መለኮታዊ ጸጋዎች ናቸው። በተለያዩ ጊዜያት የቤት ጌጦችን በመቀያየር ለማስደሰት ሞክሪ። ሴት የባሏ ቤት ጠባቂ ወይም ደግሞ ኃላፊ ነች፣ በጠበቀችውም ነገር ተጠያቂ ነች ብለዋል የኛ ውድ ነቢያችን ሰለላሁ ዐለይሂ ወሰለም። የባልሽን ስሜት አድምጠሽና ተረድተሽ እሱን ለማስደሰት የምታደርጊው ጥረት ቅድሚያ ተጠቃሚው አንቺ ነሽ። በዱንያም የሚያምር ህይወት ይገጥምሻል። ላደረግሽው መልካም ነገር ሁሉ በጀነት ትካሻለሽና ማለት ነው ሀቢብቲ። እንግዲህ ባልሽን ከአንቺ ጋር በሚያወራበት ጊዜ ከፍተኛ ትኩረት ስጪው። ከአንቺ ጋር በሀሳብ ሲቃረብ አስተያየቱን አክብሪለት። ሁሌም ካንቺ እንዳይሸሽ የህዝነት
መንፈስሽን ለግሽው ማለት ነው። ምክንያቱም እሱ ልክ እንደ ህፃን ልጅ ነው። ጥበቃን ወይም ደግሞ እንክብካቤን ሁሌም ይፈልጋልና በባልና በሚስት መካከል መዋደድና ፍቅር እንዲኖር ከተፈለገ ርህራሄ፣ እዝነትን ማሳየት ወሳኙ ነገር ነው። እንደዚሁም ለባለቤትሽ ያለሽን ፍቅር ለመግለጽ ድንገት አነስተኛ ግብዣ አድርገሽ ጠብቂው። ይህ ደግሞ በመካከላቸው ያለውን ፍቅር የበለጠም ያጣጥመዋል፣ ያጠነክረዋልና ማለት ነው። የስጦታዎች ዋጋ የሚተምነው በፍቅር ነው። ስለዚህ እንደምትወዷት አልጠራጠርም። እጅግ አጠር መጠን ያለች ወሳኝ ምክር ነው ንግስቶችዬ። ስለዚህ ባላችሁን ፍቅር እንዴት አድርጌ ልግለጽለት ማለት ቀረ ማለት ነው። የምትፈልጓቸው ነገራቶች በነገራችን ላይ በእኔ ቤት አሉ። ስትፈልጉ ግጥም፣ ስትፈልጉ ምክሮች፣ ስትፈልጉ ወሳኝ እንደዚሁም ወንድሞቼ እህቶች ትልቅ ወይም አዋቂ እጅግ ጠቃሚ ትምህርቶች ነው ያለውና ቻናሉን እየገባችሁ እየተከታተላችሁ መማር ትችላላችሁ ማለት ነው። ለነበረን ቆይታ አመሰግናለሁ። አይ ቪዲዮና ርዕስ እስከምንገናኝ የምንወዳትና የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚሁ ልሰናበታችሁ እወዳለሁኝ። ውድ ሀገሮቼ ልጆች በቀጣይ ቪዲዮ እስከምንገናኝ የምንወዳትና የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።